የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮና የሩሲያው አቻቸው ሰርጌይ ላቭሮቭ በፊሊፒንስ ማኒላ የኤዥያን ስብሰባ ላይ ተገናኝተው የሁለትዮሽ ውይይት አድርገዋል። ሁለቱ የውጭ ጉዳይ ሚኒስትሮች ከመስከረም 2025 እንደ አውሮፓውያኑ አቆጣጠር በኋላ ሲገናኙ ይህ የመጀመሪያቸው ነው። ሁለቱ ከፍተኛ ባለስልጣናት ከመገናኘታቸው በፊትም ሆነ በኋላ ምንም አይነት መግለጫ ለጋዜጠኞች አልሰጡም። ሆኖም በሁለት ጎራ የቆሙት ሀገራት ዲፕሎማቶች ለ35 ደቂቃዎች ባደረጉት ሚስጥራዊ ቆይታ የሩሲያና ዩክሬን እንዲሁም የአሜሪካና ኢራን ጉዳይ ላይ ሊያወሩ እንደሚችሉ ግምቶች ተሰጥተዋል። የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቭ እንደገለጹት በሁለቱ ከፍተኛ ባለስልጣናት መካከል ውይይት እንዲደረግ ቀዳሚውን ጥያቄ ያቀረቡት ማርክ ሩቢዮ መሆናቸውን ያረጋገጡ ሲሆን ይህም ታዲያ የነጩ ቤተ መንግስት አለቃ ዶናልድ ትራምፕ በሩሲያና በዩክሬን መካከል ያላባራ ጦርነት በሰላም እንዲጠናቀቅና በድርድር ለመፍታት እያሳዩት የነበረውን ጥረት እንዲመለስ ለማድረግ የውጭ ጉዳይ ሚኒስትራቸው ሩቢዮ ድርድሩ እንዲቀጥል ለማድረግ እያሳዩት ያሉት ጥረት ሊሆን እንደሚችል ሰፊ ግምት ተሰጥቶታል። ባለፈው ዓመት መጨረሻ በዶናልድ ትራምፕ ተጀምሮ የነበረው የሰላም ድርድር ተስፋ ሰጪ የነበረ ቢሆንም ከጫፍ መድረስ ሳይችል ቀርቷል። ነገሩን እየባሰ እንዲዳፈን ያደረገው ደግሞ የሩሲያ ወዳጅና አጋር ከሆነችው ከመካከለኛዋ ምስራቅ ኢራን ጋር አሜሪካ የገባች በት ጦርነት የድርድሩን ጉዳይ እንዲዳፈን አድርጎታል። ሆኖም ግን ሩሲያ የትራምፕን ጥረት ዋጋ አልባ አላደረገችም። አድናቆቷን በመስጠት እውቅናን አልነፈገችም። ለመስተጓጎሉ ምክንያት ግን በዋናነት የዩክሬን ደጋፊ የሆኑትን አውሮፓውያን ሀገሮችን ተጠያቂ አድርጋለች። ይህ በእንዲህ እያለ ከአሜሪካ ለዩክሬን ይሰጥ የነበረውን የ400 ሚሊዮን ዶላር የጦርነት እርዳታ አግዳለች። በሕግ አውጪዎች በጥር ወር የተመደበውና በዋይት ሀውስ ኮንግረስ የጸደቀው 400 ሚሊዮን ዶላር እስከ አውሮፓውያኑ አቆጣጠር 2029 ድረስ ስራ ላይ እንደማይውልም ሴናተር ደርቢን ተናግረዋል። ይህ ገንዘብ ዩክሬን ከአሜሪካ ወታደራዊ ስልጠናዎችን፣ የትጥቅና ሌሎች አገልግሎቶችን የምታገኝበትና በፔንታጎን የሚመራው የዩክሬን ደህንነት ድጋፍ ኢኒሼቲቭ አካል ነው። እንደ ሴናተር ደርቢን ገለጻ የፕሬዝዳንት ትራምፕ አስተዳደር ገንዘቡ የሚለቀቀው ቀጣዩ የአሜሪካ ፕሬዝዳንት ወደ ስልጣን ሲመጣ መሆኑን አሳውቆናል ብለዋል። ደርቢን እንደተናገሩትም በዚህ ወር መጀመሪያ ላይ በአንካራ ተካሂዶ በነበረው የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ጉባኤ ጎን ለጎን ከዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ጋር ተወያይተው እንደነበረ ጠቅሰው ዩክሬን በጦር ሜዳ እየገጠማት ላለው ውድቀትና የመሳሪያ እጥረት ጣታቸውን በምዕራባውያን ላይ እንደቀሰሩና በተደጋጋሚ ወቀሳ እንዳቀረቡም ገልጸዋል። ሞስኮ በበኩሏ የውጭ ሀገራት የጦርነት እርዳታ ግጭቱን ከማባባስ ባለፈ የሩሲያን የወታደራዊ ዘመቻ ዓላማና ግብ ከማሳካት እንደማያስቀረው ስትገልጽ፣ የውጭ ጉዳይ ሚኒስትሩ ላቭሮቭም በቅርቡ በይፋ ሀገራቸው ከዩክሬን ጋር የገባችበትን ጦርነት እልባት ለመስጠት ምዕራባውያን በቅንነት መፍትሄ እየሰጡ አይደለም በማለት ባላንጣዎቻቸውን በመኮነን በሁለቱ ሀገራት መካከል ያለው መጻኢ ተስፋ ጨልሟል በማለት ተናግረዋል። የክሬምሊኑ አለቃ ኮስታራው ቭላዲሚር ፑቲንም ባለፈው ወር እንዳረጋገጡት ሩሲያ በዩክሬን ጉዳይ አሁንም በአቋሟ እንደጸናችና የቀደሙት ውሎቿም እንደማይለወጡ አሳውቀዋል። እነዚህም ዩክሬን የሩሲያን አዳዲስ ድንበሮች እንድትቀበልና ወደ ኔቶ የመቀላቀል ሀሳቧን በመተው ከድርጅቱም ሆነ ከአባል አገራቱ ጋር ያላትን ግንኙነት በገለልተኝነት እንድትቀጥል የሚሉትን ቅድመ ሁኔታዎች የያዙ ውሎች ናቸው።